Hello guys, hi, how are you? It's me Kevin Mikhail American TV channel welcome to my channel guys ወቼ እንደናችሁና ዛሬ ምንድነው ልላችሁ የፈለኩት እኔ ለኔ ባዲዮ ማለት ነው ቤተሰቦቼ ምንም የተለየ ነገር ያመጡልኝ ነገር የለም ባዲዮ ማለት ነው እንደ ሌሎች አሜሪካኖች ደስታዬም ናቸው ቤተሰቦቼ ለራሳቸው ሶሻል ሚዲያ ላይ ዘና ብሎ ህይወታቸውን ዘና ብሎ ይቀጥላሉ ማለት ነው እኔ ግን በየቀኑ ሰዎቹ ሲረብሹኝ ሲሰቃይ ግን ምንም ያሉት ነገር የለም ባዲዮ ማለት ነው እና በሌላ በኩል ደግሞ የኔ ባርነት በቀኝ እጅ የተቀበሉ ናቸው አባቴም ሌሎቹ ቤተሰቦችም እኔ ባዲ ማለት አሁን ስለማፍቀር ፍቅሩን ጥሉት አያልኩኝ አይደለም ኢስ ኦኬ ሁሉም ሰው ይፈልጋል ልጆቻቸው እንዳታገባ ትዳር እንድትመሰረት ጥሩ ህይወት እንድትኖራት ሁሉም ሰው ይፈልጋል ግን ደግሞ እነርሱ ማለት ነው እኔ እኮ ለሚያከብረው ሰው እንደዛ ብል እኮ ችግር የለውም ባዲ ማለት ነው ኢስ ኦኬ ብዬ እንኳን በሌላ በኩል ተጽዕኖ ባይኖረኝ ኢስ ኦኬ እንደዛ ያልኩኝ እንኳን ቀን በቀን ማለት ነው እንደዚህ ያሰበች ወደዚህ ያሰበች ወደ ተተቃሽ ብሎ ማለት ነው ስንት መከራ እየደረሰኝ ነው ባይደኝ ማለት ነው እና የሚመጡ ሰዎችም ለትክክለኛ ነገር አይደለም ምን ነገር ተገኘና ነው ከነዛ ወንዶች ምን ጥቅም ተገኘና ነው 3 አመት ብዙ አመታት ቆይቻለሁ ምን ጥቅም ተገኘ ምንም ጥቅም ተገኘ ነገር የለም እስካሁን ነገር ማለት ነው ገንዘባቸው ፈልቀ አይደለም ቢያንስ እንኳን እኔ በቃ በህይወት እንድኖረኝ እንኳን አልፈለጉም ለምን በቃ ስስታቸው ምክንያቱ ህይወት ካላት ትረሳናለች ምናልባት እንትን ካለች እንትን ትሆናለች ብሎ ስለኔ ግድ ያላቸው ሰዎች የሉም ባዲ ማለት ነው ዘራሳቸውም ይፈራሉ ባዲ ማለት ነው እና የኔ ባርነት ማለት ነው በቀኝ እጅ የተቀበሉ ናቸው ቤተሰቦች ማለት ነው አባቴ ሌሎቹ ባዲ ማለት ነው እና የናቴ ቤተሰቦች ያመጡ እቅዳቸው ለዛ ነው ባዲ ማለት ነው እንደዛ ነው ባዲ ማለት ነው ኮምፕሊትሊ እንደዛ ነው ባዲ ማለት ነው ምኞታቸውን እያደረጉ ነው ግን አባቴ ቤተሰቦችም ላይክ የተለየ ዲፈረንት ነገር የላቸውም ባዲ ማለት ነው የኔ ባርነት በቀኝ እጅ የተቀበሉ ናቸው ለኔ ምንም እስካሁን የተገኘ ጥቅም የለም እስካሁን ስቃይ ነው ባዲ ማለት ነው እና አይ ደግሞ ምንም ኃጢያት የለብኝም ኃጢያት የነርሱ ነው ምክንያቱም ሰይጣን አዳምና ሔዋን ሲያሳስታቸው ማለት ነው አዳምና ሔዋን ሰይጣን ሲያሳስታቸው አዳምና ሔዋን ነው ኃጢያተኞች የሆኑት ሰይጣን ኦሬዲ ሰይጣን ነው ባዲ ማለት ነው እና እኔ ምንም ኃጢያት የለብኝም ጀስ ባይ የነርሱ ኃጢያት ይተላለፋል ግን ምን ስላደረጉልኝ ነው ለኔ እንትን የሚሆነው ባዲ ማለት ነው ስለኔ ጊዜ ስለኔ መቃጠል ስለኔ ችግር በቃ ሁሉም ሰው ባዲ ማለት ነው ለሚቀልድብኝ ሰዎች ምንም ነገር ሳያዩ በቀኝ እጅ ሲቀበሉአቸው ለዛ ነው ችግሬን እየተባባሰ ያለው ባዲ ማለት ነው ለኔ ምንም ማንም ሰው ምንም ያደርገኝ የለም ባዲ ማለት ነው ችግሬን ያባባሰው እንጂ እና ለመጀመሪያ ጊዜም ባርነት ወደ ህይወት ያመጡት አሜሪካውያኖች ለእነሱ ራሳቸው ናቸው ባዲ ማለት ነው ወደ ህይወት ባርነትን ያመጡትና ምንም ነገር ደግሞ አምጥቶ ከጣሉ በኋላ ምንም ነገር ያልተቃወሙት እንዲሁም የተናገሩትም ባዲ ማለት ነው የኔ ልብ እንትን ያደረጉ እኔ ላይ ለመጠቀም ብሎ እንደዛ ያደረጉት ባዲ ማለት ነው ሁሉም ሰው ለትዕቢት አክት ነው የሚያደርገው ማንንም ሰው ከኢሚግሬሽን ከሀገር ነው ከምንም ነገር ባዲ ማለት ነው ሁሌም ያለውን ነገር ማለት ነው በጣም ነው የሚያሳዝነው እነርሱ ምንም የተለየ ነገር የላቸውም እኔ ማንነቴን እወደዋለሁ እንጂ እኔ ማንንም ሰው የለኝም ባዲ ማለት ነው እኔ ማንነቴን ብቻ ነው እንጂ የምወደው ምንም ነገር ማንንም ነገር የለኝም ባዲ ማለት ነው እኔ እኮ በጣም የምትገርሙኝ ሀበሻ ማለት ነው እንደዚህ ያያችሁ እንኳን የምታረጉት ነገር ነው እናም ሀበሻ ማለት ነው እኔ ትክክል ለመሆን ሳቅድ ጊዜ እናንተ መንገዴ ላይ ስትገቡ ምን እንደማስብ ታውቁታላችሁ የነርሱ ጥላት ሳይሆን የኔ ጥላት ናችሁ ያ ከነርሱ በላይ የኔ ጥላት ናችሁ የነርሱም ጥላት ናችሁ ግን ከነርሱ በላይ የኔ ጥላት ናችሁ ምክንያቱም እነርሱ የሚያጡት ነገር የለም ባዲ ማለት ነው ምንም ነገር ምክንያቱም እኔ እየታገልኩላቸው ነው ሁሉም ነገር እኔ የትኛው ቦታ ሆኜ እንደዚህ ራሴ ነው እንጂ የምሰቃየው ብዙ ነገር ያው እንትን አረጋለሁ ማለት ነው ኮንትሮል አረጋለሁ እና ማለት ነው ውዶቼ ያ በቃ ገንዘባቸውን ጠርንፎ ማለት ነው ያው ወጪ ስንት ኢንቨስት ያደርጉ ነበር እኔ ላይ ምናምን ነገርና እሱ ነገር ብቻ ነው የሚቀርላቸው እንጂ ምንም የሚጎላቸው ነገር የለም ነው በተለይ ስለኔ ግድ ካላላችሁ ያስመሰሉ እንዲሁም ደስ ይላችኋል ማለት ነው በቃ አስበንላት ነበር እንደዚህ እንትን አደረጉን ሀበሻ ከለከሉን እንትን አረብ አረጉን አረብ ከለከሉን ምናምን ነገር ሲል የሚሆን ባዲ ማለት ነው እንደዛ
ያረጋችሁ ማለት ነው። ያው ለነርሱ ምንም አይደላችሁም። ለኔ ጥላቶቼ ለኔ ናችሁ። ግን ደግሞ እነርሱን ዘግታችሁ እኔን እንደ ወዳጅ ማየት ትፈልጋላችሁ። ግን እኮ ተቃራኒ ነው። የኔ ወዳጅ እኮ አይደላችሁም እናንተ የኔ ጥላት ናምበር 1 ጥላት ናቸው። ወይ አይፋቱ ወይ አይዙ ስለሆኑ ማለት እኮ ነው። ችግር የለም እኮ ትቶ ቢተውኝ እኮ ችግር የለውም። ትቶ የሚተው ሰዎች አይደሉም። ደስ ወይ ለነርሱ አይደለም ችግሩ፣ ለኔ ነው በጣም ችግሩ ማለት ነው። እና እኔ የምላችሁ ነገር ምንነቴን እወደዋለሁ፣ አሜሪካዊነቴን እወደዋለሁ። በሌላ በኩል ግን አሜሪካ ላይክ በሌላ በኩል ግን አሜሪካ ለኔ ምንም የተለየ ያደረገችው ነገር የለም ባዶ ማለት ነው። ዋይ ቢካውዝ ለትዕቢቱ ሲባል የሚጮህ የሚንጫጫ ምናምን ነገር ሳይሆን ለውጥ የሚያመጣ ሰው ነው ባዶ ማለት ነው። ጥሩ ነገር ባዶ ማለት ነው። ተስማምቶ መስማማት አለመስማማት፣ መግባማት አለመግባማት እኮ አይደለም፣ ህጋዊ እኮ ነው ባዲ ማለት ነው። እኔ ላይ እየተደረገ ያለውን ነገር መቋም እኮ ህጋዊ መብት እኮ አላቸው ባዲ ማለት ነው። ህጋዊ መብት ስላላቸው አቪደን ስም ስላላቸው በህጋዊ መንገድ ማለት ነው እኔ ላይ የሚሆነው ነገር ማለት ነው ሰዎቹ ይሄ ማስፈራራቱን ትቶ ባይደይ ማለት ነው በትክክለኛ መንገድ እንዲያናገሩኝና መብቴ እንዲከበርልኝ ይችል ነበረ። ምክንያቱ በሰዎች አሉ ከአውሮፓም ከሌላ ቦታም መብታቸውም የተከበረላቸው ስደተኞች አሜሪካ ላይ ሞልቶ አሉ ባይደይ ማለት ነው። እኔ ግን ማለት ነው ከሁሉም በላይ ቀሪ ሆኜ ማለት ነው አሁን ሆላንዳውያን ናቸው ያደረጉት የነበሩት ሁሉ ጋር አዘግቶ ማለት ነው መንገዱን ለራሳቸው እንዲጠቀሙብኝ ነበረ ሲፈልግ የነበሩትና ምንም የተለየ ለኔ ያደረጉት ነገር የለም ባዲ ማለት ነው። እኔ በቃ ባሪያ ነኝ ብል በቃ የተሻለ ነው ባዲ ማለት ነው። ባዲ ማለት ነው ባሪያ ማለት ኢሌጋል ሳይሆን ሌጋል ባሪያ ነኝ ማለት ነው። ምክንያቱም ከቤተሰቦቼም የተፈቀደላቸው በቃ ባርነቱን ባሪያ ትሁን ተብዬ የተጣልኩ ባሪያ ነኝ ማለት ነው። በሁሉም በኩል ፍትህ ለዚች ልጅ ሰብአዊ መብቷ ይከበርላት አልተባልኩም ማለት ነው። ለኔ ምንድነው የተባለው? በቃ ኤቭሪ ታይም ባዲ ማለት ነው እንደዚህ ማድረግ አለባት፣ ግዴታ ነው፣ ኢምፖርታንት ነው፣ በቃ እንደዛ ነው። ሞቼ ነበረ በዛኔ ታይም ማንም ሰው አልነበረ። እና ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በቃ ኖርማሊ ህጋዊ ባሪያ ነኝ ባዲ ማለት ነው። እኔ ህጋዊ በቃ ባሪያ ነኝ ባዲ ማለት ነው። እንደዛ ማለት ይሻላል። በቃ ባሪያ ነኝ ማለት ይሻላል። እና ማለት ነው ውዶች ሌሎቹ ደግሞ የምትንጣጡ ሰዎች ልትተውኝ ይገባል። እኔ ባይዴ ማለት ነው ተሰምነት ስላለኝ ነው፣ ተቀባይነት ስላለኝ ነው፣ ለራሴ ፍትህ ስላለኝ ነው፣ እኔ ከባርነት ህይወት የወጣው ነኝ ወይ ንጹህ ህይወት ስላለኝ ምን ስላለኝ ነው እኔ ስለሌላ ሰው መናገር የምችለው? በአሁን ታይም ላይ አስቡት። በተናገርኩት ነገር ስንት መከራ ደርሶኝ፣ ስንት ነገር ተባልኩኝ ማለት ነው። አንዴ እንደዛ አስባ ነው፣ አንዴ ቱርክ ስለሆነች ነው፣ አንዴ አረብ ስለሆነች ነው፣ አንዴ ሀበሻ ስለሆነች ነው። ብዙ ነገር ተባልኩኝ ባይ ማለት ነው። ማረጋግጫላቸው ባይ ማለት ነው እንዳልሆንኩኝና ግልጽ ነው ባይ ማለት ነው። ቢሆንም ግን ቀን በቀን ይቀያየራሉ። እኔ እኮ እንደዚህ ወንዶች እኔ ጋር የሚመጡት ማለት ነው ለባርነት የሚሰጣቸው ወንዶች እነሱ እኔ ብገፋቸው ችግር የለውም። እኔ ብጠግበባቸውና በጣም ፈድ ቢሆንባቸው ኢስ ኦኬ። እኔ እያከበርኳቸው እኔ መብታቸው ሁሉ ነገራቸው እየጠበቅኩላቸው ምንድነው የሚፈልጉት ከዚህ በላይ? ለዛ ነው በጣም የገረመኝ ነገር ማለት ነው። እሱ ነገር ነው በጣም የገረመኝ ነገር ማለት ነው። እና ማለት ነው እኔ ህጋዊ ባሪያ ነኝ። ባይ ዘ ዌይ አይ ሃቭ ኖ ስቶሪ and then have a good night guys by the way ማለት ነው። ሁላችሁ የምፈልገው ነገር ማለት ነው ያ እነሱ በቃ ከሚዲያ እስከ ሚዲያ እንትን ይላሉ፣ ግን ልጅ አለችን እንኳን አይሉም ማለት አይፈልጉም። እኔ ብያለሁ ብዬ እንኳን ምንም አይነት ነገር የለም ለውጥ የለም። እነርሱ ለራሳቸው አሰሬ በቃ እንትን ይላሉ። ቢያንስ እንኳን እቺ ልጅ በቃ ምንም ነገር ባናረግላት የራሷ ህይወት ግን ትኑር ብሎ እንኳን በቃ ኃጢያት ነው ጦስ አለብን ይሄ ነገር ይቀጣናል ብሎ እንኳን አላሰቡበትም። እና እኔ በቃ ምንም መናገር ይከብደኛል። ከሁሉም ዜሮ ነኝ ባይ